ሰላም ውድ የቻናሌ ተከታዮች እንዴት ናችሁ? ለቻናሌ አዲስ የሆናችሁ እንኳን ወደ ተአምር ቲዩብ በሰላም መጣችሁ። ዛሬ ሰባንክ እንዴት ነው እኔ የምጠቀመው? ይሄ ስፓንች የሚባለው ማለት ነው። ሰባንክ በተፈጥሮ ብዙ ጥቅሞች አሉት። አሁን እኔ ታዞልኝ ነው ፀጉሬ በጣም እየረገፈ ስላስቸገረኝ ሰባንክ ተጠቀሚ ብለውኝ ለራሴ ሰባንክ አዘጋጃለሁ ማለት ነው። እና ብዙ ጊዜ ፈልጌ ብዙ ቦታ ፈልጌያለሁ ግን አጥቻለሁ ማለት ነው። እና ፈልጌ አገኘሁኝ። ከዛ ልክ ልገዛ ሲሄድ ሁለት እስር ብቻ ነው ያለው። እና ያችን ያለችዋን ይዤ መጣሁ። ከዛ በኋላ እንዴት እንደምጠቀም ማለት ነው በደንብ ያንን ሰባንኩን በደንብ ካጠብኩት ወዲህ በደንብ አጥቤ ከዛ በኋላ የተወሰነ በኪስ በፌስታል አድርጌ ቋጥሬ ወደ ፍሬዛ ነው ማስገባው። ከዛ በምፈልግበት ሰዓት ማለት ነው በምፈልግበት ሰዓት የተወሰነችዋን እያወጣው ከተለያየ ነገር ጋር እሰራለሁ ማለት ነው። እንደ ቤቴ ማለት ነው። እና ይሄ ቅጠል በጣም አሪፍ ቅጠል ነው። እኔ ተጠቅሜ በጣም ብዙ ለውጥ አይቻለሁ። በፀጉሬ ላይ ብዙ ለውጥ አይቻለሁ። እና ቅጠሉ በጣም ይሰራል ማለት ነው። እውነት ነው። ያው ብዙ ጊዜ እኛ ቅባት ነው ፀጉር የሚያሳድገው እያልን በቅባት ብዙ ጊዜ ቅባት ላይ ነው ፎከስ የምናደርገው ግን አይደለም። እና አሁን ሰባንኩን ለማጠብ ነው ብዙ ቆሻሻ ይወጣዋል ሰባንኩ ማለት ነው። እና ሰባንኩን ለማጠብ ግዴታ በእቃ ዘፍዝፍ ያለው በደንብ አድርጌ በእቃ ዘፍዝፌም ብዙ አላስደሰተኝም። ስለዚህ የታችኛው የእቃ ማጠቢያውን ሆድ በደንብ አጥቤ ከዛ በኋላ እዛው ላይ ሁሉንም እከታለሁ ማለት ነው። ከከተትኩ በኋላ ውሃ ሙልት አድርጌ እዛው ዘፈዝፈዋለሁ ማለት ነው። እና ተመልከቱት የሚወጣው ቆሻሻ ማለት ነው። እታቹ ጠቅላላ አሸዋ ብቻ ነው። እና ቅጠሏን አንዷን እያነሳን ማጠብ አለብን። ምክንያቱም ያ አሸዋ ለኩላሊታችን ጠንቅ ነው በደንብ ካልታጠበ ማለት ነው። ያው ሁላችንም እናውቃለን። እና በደንብ አጥባለሁ በደንብ አድርጌ አጥባለሁ። በጣም ብዙ እንትን ይወጣል አሸዋው ይወጣል። ይኸው እዚህ ጋር ብዙ አሸዋ ይወጣል። ከዛ በደንብ ካጠብኩ ወዲያ አንዷን ፍሬ እያነሳው ቀስ ብዬ አንዷን ፍሬ እያጠብኩኝ በሌላ እቃ ላይ አስቀምጣለሁ ማለት ነው። ከዛ ካስቀመጥኩ ወዲያ ወዴት ሄዳለሁ? ያንን ሰባንክ ያዘጋጀሁትን ሰባንክ ማለት ነው እንትን እላለሁ። ልክ አጥቤ እዩት እስቲ እንትኑ ማለት ነው አሸዋው ማለት ነው። በጣም ብዙ አሸዋ አለው። ከዛን አንዷን ካዘጋጀው ወዲህ እከትፈዋለሁ እንትን ሰባንኩን ማለት ነው። ከዛን በኪስ እያረኩኝ እንትን ከታለሁ ማቀዝቀዣ እከታለሁ ማለት ነው። ትንሽ እያረኩኝ እከታለሁ ማለት ነው። በኋላ አውጥቼ ለመስራት ማለት ነው። ምግብ ስሰራ በተለያየ ምግብ አሁን ፍሬዛ ከትቻለሁ። በተለያየ ምግብ እያደረኩኝ እሰራለሁ ማለት ነው። ይቅርታ ይሄ ደገመ እንትን ያልኩት ይቅርታ። አስተጣጥቦ በጣም አሪፍ ነው። በጣም አሪፍ አስተጣጥብ ነው ያጠብኩት በደንብ አድርጌ ማለት ነው። በደንብ አድርጌ ቆሻሻው አይጣለው ነው በጣም ነው የሚወጣው ከአፈሩ በጣም በደንብ አሸዋው ካልወጣ ሲበላ ቀጭ ይላል። እዚህ ጋር በኪስ እናደርጋለን። ትንሽ ማድረግ እንችላለን። በተለይ አሁን በእንቁላል ስንሰራው በጣም ነው የሚጣፍጠው የሞከረ ሰው ካለ ማለት ነው። ጊዜ አይወስድም ለብ ማድረግ ነው በቃ። በተለይ በነጭ ሽንኩርት ይህንን ሰባንክ ለብ ማድረግ አሪፍ ነው በጣም አሪፍ ነው። እና እዚህ ጋር ዛሬ ማለት ነው እኔ ገንፎ በጣም ነው የምወደው። እሺ የገንፎ አሰራር ያው ትንሽ ከበድ ይላል አይደል? ለማሸት በጣም ይከብዳል። ግን እዚች ጋር ቆንጆ ገንፎ ተሰርታለች ማለት ነው። ኑ እንብላ። በዚህ አጋጣሚ ውዶቼ እናንተን ትቼ ራሱ እንዴት ነው የምበላው? እስቲ ይሄ ማለት ነው እዚህ ጋር
ይወጥ ይሄን ይመስላል ማለት ነው። በርበሬና ቅቤና ማለት ነው ድንብላል። ከዛ ነጭ ሽንኩርት ተደርጎበታል። በጣም ይጣፍጣል። ከዛ በኋላ ውሃ እንዳትጠጡ እሺ። ገንፎ በልታችሁ ውሃ እንዳትጠጡ። ናናና ሎሚ ጠጡ ካላችሁ ቤታችሁ ካለ። ግን ናናና ሎሚ ከሌለ ማለት ነው ከገንፎ በልታችሁ ትንሽ ቆይታችሁ ውሃ ጠጡ እሺ። ገንፎ በልታችሁ ውሃ ቶሎ ከጠጣችሁ ማለት ነው ሆዳችሁ ውስጥ ቦቦቦቦቦ እያለ ነው እንትን የሚለው እና ናና በሎሚ ጠጡ ካለ ጥሩ ነው በጣም። ከዛም በኋላ ደግሞ ማለት ነው እንዲሁ በቃ ዛሬ የምግብ ቀን ሆነ ቀኑ። ከዛ ትንሽዬ ዶሮ ነበረችኝ እንዲሁ ምን ቀይ ወጥ አማረኝ። ከዛ በኋላ እስቲ ትንሽዬ የዶሮ ቀይ ወጥ ልስራ አልኩኝ። የዶሮ ቀይ ወጥ አለ እንዴ? ወላ የዶሮ ወጥ ነው? የዶሮ ወጥ ነው እንጂ ባለችኝ። ከዛ በኋላ በሷ ክችን አርጌ ዶሮዬን በደንብ ነው ያጠብኩት። በደንብ አርጌ አጥቤ ሎሚ አርጌ ማለት ነው። ከዛ እቺን ዶሮ ወጥ ሰራዋት። ብዙ አይጣፍጥም ነገር እንደ ኢትዮጵያ አይደለም። ከዛ አንድ ሚስጥር ልንገራችሁ፣ ለእኛ ለሴቶች ወገብ የሚጠግን ማለት ነው። ወገብ ጥግን የሚያደርግ ይሄ የገብስ ማለት ነው። ገብስ ነው ይሄ የተፈተከ ገብስ ነው። እሱን ገብስ ማለት ነው ዘፍዝፌ እቀቅለዋለሁ። ከዛ ዘፍዝፌ ከቀቀልኩ ወዲያ ይሄ ገብስ ማለት ነው እውነት እኔ በጣም ተጠቅሜያለሁ። ወገቤ በጣም እየተንቀጠቀጠ ነበረ። ከዛ ይሄንን ገብስ ተጠቅሜ ወገቤን ያዝ አረገኝ እና እዚህ ጋር ከቀቀልኩ ወዲህ ማለት ነው ምን አረጋለሁ? ቁሌቴን አቁላልቼ በደንብ አርጌ አቁላላና ማለት ነው እላዩ ላይ አረጋለሁ። ሽንኩርቴን፣ ቅመማ ቅመሜን፣ ምኔን አረጋለሁ። ከዛ በኋላ ያቺን የተቀቀለችዋን ገብስ በላዩ ላይ ጭምር ማረግ። ከዛ በኋላ እናማስልና በላዩ ላይ ትኩስ ውሃ ጭምር ማረግ። ትኩስ ውሃ እንጨምራለን። ከዛ ምን እናረጋለን? ክድን። ከዛ ትክትክ ይላል ራሱ ይንተከተካል። ምርጥ ነው፣ ሞክሩት። የሚጠቅመው ነው።